ችግርና መከራ አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴ እየቆረብኩ እኔ ብርቱ ጾም አይፈልጉ፣ ብርቱ ሱባኤ አይፈልጉ፣ ብርቱ ጸሎት አይፈልጉ፣ ብርቱ ጸጥታ አይፈልጉ። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት። ሴጣን የማይዋጋ ከሆነ ንቆሃል ማለት። አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለት። እንደዚህማ አያረገኝም እግዚአብሔር። እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? በጣም ከቀረብክ ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ። የሰፋችሁ ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው። አትደናገጡ። በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭሩ ነገሮች ሁሉ ሊፈጠሩ ይችላሉ። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል። ክርስቲያኖች ጸጥ፣ አመስጋኞች መሆን፣ ጸጥተኞች መሆን፣ አጉረምራሚዎች አለመሆን። ከዛ ማይበሉ መቆሙ አይቀርም። እመኑት፣ ጸጥ ያሰኛል። ጸጥ ላያሰኝ መታወኩን አመጣው። ታላቅ መታወቅ፣ ታላቅ ጸጥታ፣ ታላቅ መናወጥ፣ ታላቅ ዝምታ። ታላቅ መናወጥ፣ ታላቅ ጸጥታ። ጌታችን በማቴዎስ ወንጌል ምዕራፍ 8 ላይ ደዌያትን ሁሉ ፈወሰ፣ ሽባን ሁሉ አቀና፣ ለምጻምን ሁሉ በእጁ ዳሰሰ ፈወሰ፣ አጋንንትም ያደሩባቸውን ሁሉ አወጣ፣ የጴጥሮስን አማት ከንዳዷ አከማት። ይህንን ሁሉ ሕዝቡ አየ፣ ብርቱ ተአምራቱን ተመለከተ። ተአምራቱን ያየው ሕዝብ ሁሉ ጌታችንን ተከተለ። ክርስቲያኖች ተአምራቱን ብዙዎች ይፈልጋሉ። ምልክቱን ብዙዎች ይመኛሉ። የብሱን ደረቅ ደረቁን አብረውት ሊጓዙ ይመኛሉ። ወደ ባህሩ ማዶ መሻገሩም ግን ይፈራሉ። ክርስቲያኖች እኛ ክርስቲያን ከተባል የክርስትና ጉዞ ከክርስቶስ ጋር የሚያደርጉት ጉዞ በማይበልና በንውጽውጽታ የሚደረግ የባህር ላይ ጉዞ እንደሆነ ልናውቅ ይገባል። ክርስቲያኖች ምዕመናን፣ እኛ ከዚህ አንጻር ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው። ስንታመም አብረነው መጓዝ እንፈልጋለን። ሲፈውሰን ብቻ አምላካችን እንድንሆነ የምንመሰክርነን ወይስ በመታመሙም ውስጥ የምናመልከው ነን? የብሱንማ ብዙዎች ሊኖሩ ይችላሉ። የብሱ ምንድነው ካላችሁኝ፣ በጉብዝና፣ በጤና፣ በጊዜው ጊዜ፣ በደስታ ጊዜ፣ በማግኘት ጊዜ፣ እነዚህ የየብስ ተጓዦች ናቸው ወገኖቼ። መልካሙን ብቻ ከእግዚአብሔር የሚፈልጉ ክርስቲያኖች በብዙ መንፈሳዊ ሕይወታችን፣ በብዙ የክርስትና ጉዟችን አብረነው የምንሄድ የማንለይ
የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣ በነፋሱና በውካታው መካከል ይከተሉኛል፣ በንውጽ ውስጣው መካከል አሜን ብለው ይገዙልኛል ነው ወይስ የብሱን ብቻ ነው? አያችሁ፣ ፈተናዎቹ፣ ንውጽ ውስጣዎቹ፣ ማይበሉ፣ መታወኩ መረጋገጥ እኮ አለብን። ክርስቲያን ነን አይደለንም? አንዱ መለኪያችን ንውጽ ውስጣው፣ ማይበሉ፣ ንፋሱ፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው። ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምዕመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምዕመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳቸው ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች፣ ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁ? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁ? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው ወደ ባህሩ ማዶ እንሻገር ያላቸው። ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ለዚህ ነው ወደ ባህር ማዶ እንዲሻገሩ የተወደደ መድኃኒታችን ያዘዛቸው። የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን በጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ሆንክ። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተም ማሰር የለም። ሳይታመሙ ማዕተም ማሰር የለም። ማይበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወቁ አለ፣ ንውጽ ውስጣው አለ። ታንኳይቱ እስኪ ደፍቃት ድረስ የሚነሳ ማይበል አለ። በእነዚህ ዘመናት ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እኔ እንዲህና እንዲያ እያልኩ የፈተናውን አይነት ስዘረዝር አላመሽም። ግን ያለ ጥርጥር በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ተብሎ ተጽፏል። ብርቱ ቁጣው ብርቱ ፈተና አምጥቶ ብርቱ መታወክ፣ ብርቱ ማዕበል፣ ብርቱ ንፋስ ካለ ለዛ የሚያዘጋጀው ክርስቲያን ሊኖር ይገባል። ያለማምደን ይሆናል ወገኖች። ግድ የላችሁም ወደ ባህሩ ማዶ እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የእሱ ፈቃድ ከሆነ ወደ ኋላ አትቅሩ። እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው። መከራን የማወቅና የመረዳትን ጸጋ ያሳያቸው። በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል።
ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ። ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማዕበልና ነፋስ ንዑስ ውስጣ ያላገኘው ማን ነው? እስኪ ጥሩልኝ። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ያለ መሳካት ጊዜ፣ አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ? ተጨንቃችሁ ታውቃላችሁ? ታማችሁ ታውቃላችሁ? የሰፋቸው ምድር ጠቧችሁ ያውቃል? እነዚህ ጊዜያት የግድ ናቸው። እነዚህ ጊዜያት መከራውን ፈተናውን ያስነሳና የፍርሃት ጊዜ እንዲኖረን። ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውስ በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስልንም። ስለዚህ ጥቂት የሁከት፣ ጥቂት የንውፅ ውስጣ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩ። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል። ክርስቲያኖች ጸጥ፣ አመስጋኞች መሆን፣ ጸጥተኞች መሆን፣ አጉረምራሚዎች አለመሆን። ከዛ ማዕበሉ መቆሙ አይቀርም። ንውፅ ውስጣው መቀየሩ አይቀርም። ሁከቱ በጸጥታ መለወጡ አይቀርም። ምክንያቱም እኛ ያለነው ከእግዚአብሔር ጋር ነው። ይህን ማረጋገጥ አለብን። ይልቅ መጀመሪያ እኛ እናጉረም። ይልቅ መጀመሪያ እኛ እንጠራጠር። ይልቅ መጀመሪያ እኛ ፈተናውን አናክብደው። የተወደዳችሁ ክርስቲያኖች እየፈሩ ያሉት ያን ሁሉ ነገር ካዩ በኋላ መሆኑ አይገርማችሁ? ምዕመናን እኛም በጣም የምናሳዝነው ከብዙ ነገር አልፈን ገና አሁንም ከሚያሳልፍን ነገር እንፈራለን። ብዙ ነገር ተደርጎልን ገና አሁንም የሚቀር ነገር እንዳለ እንጠራጠራለን። ወገኖቼ የቱን የሚያክል ፈተናው ቢሆን በጣም ጥቂትም ይሁን በጣም ብርቱ ይሁን ፈተናው እምነታችን ከጎደለ ያው ነው። ለዚህ ነው መጀመሪያ ፍርሃታችንን ማራቅ፣ መጨነቃችንን ማራቅ፣ እግዚአብሔር እጆች ላይ እንደሆነን ማመን። መርከቧ ውስጥ መከራም ይሁን ንውፅ ውስጥ ማዕበል ውስጥ ንፋስ ውስጥ መታወክ ውስጥ ያለ ነው ከነፋሳቱ ጌታ ከማዕበሉ አምላክ ከንውፅ ውስጣውን ጸጥ ከሚያሰኘው ጌታ ጋር ነኝ ያለሁት። ስለዚህ መጀመሪያ እኔ ጸጥ ልል ይገባል። ጸጥ በሉ እናንተ ጸጥ ስትሉ፣ እናንተ ስትደላደሉ፣ እናንተ ሳትጠራጠሩ፣ እናንተ በደንብ እርጋታ ስታምኑት ማዕበሉ ጸጥ። ለዚህ ነው መጀመሪያ ፍርሃታቸውን ማዕበሉን ከመገሰጹ በፊት የእነሱን ፍርሃት የገሰጸው። ለዛ ነው አንተ ክርስቲያኖች እኔ አብሬ እየኖርክ ልትፈራ ይገባሃል፣ ልትጨነቅ ይገባሃል፣ ልትታወክ ይገባሃል፣ ልትደነግጥ ይገባሃል፣ የምትይዘው የምትጨብጠው ልታጣ ይገባሃል። እንደሱ እኮ ነው የሚላቸው። እኔ አብራችሁ እያለሁ የትላንቱን ረስተኸው ነው። እስኪ እንቆጣጠር። እዚህ ውስጥ ከትላንት ያላለፈ ማን አለ? የትላንቱ ይረሳል። እሺ የሌሎች የቅዱሳን አባቶቻችን ከፍጥረት ጀምሮ ያለው ዜና ሕይወት ይረሳ። ያንተ የኔና የናንተ ይረሳል። የትላንቶቹ ይረሳሉ። የትላንቱን ረስተኸው ነው እኔ አብሬ አይደል ያለው። አንተን መጠበቄን ትጠራጠራለህ። አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ። እንደሱ እኮ ነው የሚለን። አብሬ ያለው ትፈራለህ። ምን ያክል እግዚአብሔር እንደሚያሳዝነው ተመልከት። አብሬ ያለው ያንን አሳይች እንደገና አሁንም ትጠራጠረኛለህ። ለፍንጥሬ ለኩባያ ውሃ እንደገና እኔንም አብሬ ያለው እንደሱ የሚል አይመስላችሁ? ክርስቲያኖ ሆይ ዝም የሚል ተማምኖብህ ነው። ቢሆን ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮልህ ዝም ይላል። እንዲያና እንዲህ የሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ሊየው ይላል። እስኪ ይላል።
ዝም የሚለው ተማምኖ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናቱን ሊዘጋ ይችላል። ዝግት ምን እንድትሆን በጣም ጥብቅ ወዳጁ እንድትሆን ነው። የተወደዳችሁ ክርስቲያኖች ያቺ ዝም ያላት እዛች ታንኳ ውስጥ ዝም ያላት ዝምታ ለብዙዎቻችን እንዴት ዝም ይላቸዋል? ጭካኔ አይሆን ይሆን ብለን አይደለም። የእነሱ የሚፈለግ ጉዳይ አለ። መቀስቀስ ሳንቀሰቀሰው ተነስቶ እንዲገስጽልን የምንፈልገው እኛ ምንድን ነው? አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ አለን። እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ? እውነት አለ? ዝምታውን እንደ ጭካኔ እንዳንቆጥ፣ ዝምታውን እንደ ጭካኔ። የተወደዳችሁ ክርስቲያኖች ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ የምንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀሌን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉሞ አይገባም። የተወደዳችሁ ክርስቲያኖች የተወደደ አምላካችን እግዚአብሔር አብ የተወደደ መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን ዝም በማለቱ አብ ጨካኝ ነው ካልተባለ እኛን ዝም ቢለን ጨካኝ ነው አይባል እንዳትሉት። ይልቅ የላቀ የፍቅር ዓላማ የላቀ የሥራ ዓላማ እንዳለው ልንረዳ ይገባናል ወገኖቼ። ታላቅ መናወጽ ታላቅ ጸጥታ ግን ይከተለዋል። የዚህችን ዓለም መጠናቀቅ በሰማይ ወደብ ያለንን እረፍት ተመልከቱት። ታላቅ መናወጽ በዚህ ዓለም ታላቅ እረፍት በሚመጣው ዘመን ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤታ አይለየን። አሜን።